ፊልሙ ሲጀምር አንድ ሕፃን ልጅ የአባቱን ታሪክ ሲጠይቅ እንመለከታለን። ከዚያም አባትየው ስለ ቫይብራኒየም ታሪክ መናገር ይጀምራል። Millions of years ago, ቫይብራኒየም የተባለ ጠንካራ ብረትን የተሸከመ ግዙፍ ሜቴራይት በአባይ ወንዝ ምንጭ አካባቢ ይከሰከሳል። ይህ የተፈጠረው በሚሊዮን በሚቆጠሩ ዓመታቶች በፊት ሲሆን የቫይብራኒየሙ መውደቅ የእጽዋቶችን ተፈጥሮ ቀይሮታል። ከዚያ በኋላ በዋካንዳ የሚኖሩ 5 ጎሳዎች ያንን ቫይብራኒየም ለመቆጣጠር ይዋጋሉ። አንድ ጀግና ወጣት በመንፈስ ተመርቶ በቫይብራኒየም የተጎዳ ልብ ቅርጽ የሚመስል እጽዋት አግኝቶ እስኪበላ ድረስ 5ቱ ጎሳዎች ተዋግተዋል። ወጣቱም ሰው የሌለውን ኃይል ያገኝና የመጀመሪያው ብላክ ፓንተር ይሆናል። ከ5ቱ ጎሳዎች 4ቱ ለስልጣኑ ሲገዙ፣ የዙባሬ ጎሳዎች ግን ነፃነትን ይመርጣሉ። ዋካንዳዎች ከፍተኛና የላቀ ቴክኖሎጂ ለማዳበር ቫይብራኒየምን ይጠቀማሉ። የሌላውን ዓለም በጦርነት መታመስ ከተመለከቱ በኋላ ራሳቸውንም ከሌላው ዓለም ያገላሉ። በተጨማሪም ደሃ ሀገር መስለው ከመሬት ስር ተደብቀው ከፍተኛ ቴክኖሎጂዎችን አበለጸጉ። በ1992 እንደ ኤሮፓያኑ አቆጣጠር ንጉስ ቲቻካ በኦክላንድ ካሊፎርኒያ ውስጥ በድብቅ የሚሰራው ወንድሙ እንጆቡን ያገኘዋል። ቲቻካም እንጆቡን ቫይብራኒየም በመስረቅ ይከሰዋል። ቀጥሎም በጥቁር ገበያው ላይ መሳሪያዎችን በመሸጥ የሚታወቀውን ክላውንን ረድተሃል ሲል ጉዳዩን ያጠነክርበታል። የእንጆቡም ጓደኛ ዙሪ ሲሆን የዋካንዳ ሰላይ ነው። ከዛም ዙሪ የቲቻካ ጥርጣሬ ልክ መሆኑን ያረጋግጣል። ቲቻካ እንጆቡን ሲጋፈጠው እንጆቡ ይናደድና የቲቻካ ታማኝ ጓደኛ የሆነውን ዙሪን እንደሚገድለው ይዝትበታል። ቲቻካም ዙሪን ለማዳን ሲል እንጆቡን ሳይወድ በግዱ ይገድለዋል። ከዛም የዋካንዳ ሕዝብ እውነቱን እንዳይረዳ የእንጆቡ ልጅ የሆነውን ኤሪክን ትቶት ይሄዳል። በአሁኑ ጊዜ ቲቻላ አባቱ ቲቻካ መሞቱን ተከትሎ ዙፋኑን ለመውረስ ወደ ዋካንዳ ተመልሷል። ቲቻካ ሲገደል ጄምስ ባርኔስን ለመምሰል ጭንብል ለብሶ ነበር። ከዛም ዶራ ሚላጅ የተባለች የሴት ተዋጊዎች መሪ ከሆነችው አኮዬ ጋር ከሥራ በኋላ የቀድሞ ፍቅረኛው ናኪያን በናይጄሪያ ጫካ ውስጥ ከነበረችበት ድብቅ ተልእኮ ይመልሳታል። በመቀጠል ከእናቱ ንግሥት ራምዳና ከታናሽ እህቱ ሹሪ ጋር ይገናኛል። ሹሪ በዋካንዳ ውስጥ የቴክኖሎጂ ሊቅ ናት። ከዛ በኋላም በንግስና ስነ ስርዓቱ ላይ ንጉስ ሆኖ ከመሾሙ በፊት አንድ ስርዓት መደረግ ነበረበት። ቲቻላ የብላክ ፓንተር ፓወሩን የሚያስወግድ ፈሳሽ ይጠጣል። ከዛም የቲቻላን ንግስና የሚቃወም ማንኛውም ሰው በስርዓት በፍልሚያ ላይ እንዲታደምና እንዲፋለም ይጋበዛል። ተራራ ላይ የሚኖሩት የጁት ባራ ጎሳ መሪ የሆነው ኡምባኮ ወደፊት ይመጣል። ቲቻላ ለንግስና የሚበቃ ሰው እንዳልሆነም ይናገራል። አሁን ሁለቱም በፍልሚያው ስነ ስርዓት ላይ ቀርበዋል። ምንም እንኳን ቲቻላ ፓወሩን ቢያጣም እምባኮን ያሸንፈውና ህይወቱን ይምርለታል። አሁን ቲቻላ አዲስ ንጉስ ሆኖ ተሹሟል። በመቀጠል የልብ ቅርጽ ካለው እጽዋት የተገኘ ፈሳሽ ይጠጣል። እጽዋቱ በሰውነቱ ውስጥ እየቆየ ሲሄድ ቲቻላ ከባድ እንቅልፍ ውስጥ ይገባል። ከዚያም ወደ አባቶቻቸው ምድር ሄድና ከአባቱ ራእይ ጋር ይገናኛል። አባቱም ጥሩ ሰው እንደሆነ ነገር ግን ወደፊት አስቸጋሪ ጊዜን እንደሚያሳልፍ ይነግረዋል። ከዚያም ቲቻላ ከህልሙ ይነቃል። በተመሳሳይ ጊዜ ለንደን ውስጥ በክላዊ የሚመራውን ዘራፊ ቡድን እንመለከታለን። ቡድኑ ከኤሪክ ኪልሞንገር ጋር በመሆን ጥንታዊ የቫይብራኒየም መጥረቢያ ከሙዚየም ይሰርቃሉ። ዋካንዳ የክላውንን ድርጊት ከሰማች በኋላ ክላውን እንደገና በደቡብ ኮሪያ መነሳቱን የሚገልጽ መልእክት ይደርሳቸዋል። በክላውን ድርጊት ምክንያት ወላጆቹን ያጣው የቲቻላ ጓደኛ ዋካቢ ወጣቱ ንጉስ ክላውንን ለፍርድ እንዲያቀርብለት አጥብቆ ይጠይቃል። ከተልእኮ በፊት ቲቻላ ከሹሬ ጋር ይገናኛል። እሷም ድምጽ የሚስቡ ጫማዎችን ጨምሮ በርካታ አስደናቂ ቴክኖሎጂዎችን አዘጋጅታለች። እንዲሁም በብላክ ፓንተር ልብስ ላይ ማሻሻያ አድርጋለች። ልብሱ የአንገት ሐብል ተመስሎ የሚወስደውን እያንዳንዱን ምት ወደ ኬኔቲክ ኢነርጂ ይለውጠዋል። ቲቻላ
ኦኮዬና ናኪያ በቡሳን ውስጥ በሚገኘው አንደርግራውንድ ካሲኖ ውስጥ ክላውንን ለመያዝ አቅደዋል። እሱም የሰረቀውን ቅርስ ለማይታወቅ ገዢ ለመሸጥ ተዘጋጅቷል። ነገር ግን ቲቻላ ገዢው የሲአይኤ ኤጀንት ሮስ መሆኑን ሲያውቅና የክላውን ስምምነት ወጥመድ መሆኑን ሲጠራጠር እቅዱ ይከሽፋል። ነገር ግን ኦፕሬሽኑን ለማበላሸት ሲባል በመሐከሉ ተኩስ ይጀመራል። ክላውን ለማምለጥ ሲሞክር ቲቻላ፣ ሮስ፣ ሹሪ፣ ናኪያና ኦኮዬ በከተማ ውስጥ ያሳደዱት ይዘዋል። ቲቻላ በብላክ ፓንተር ልብስ ውስጥ ሲከተለው፣ ሹሪ ደግሞ ከቤቷ ሆና ቲቻላ የሚሄድበትን መኪና በፕሮጀክሽን ትነዳለች። በመጨረሻም ክላውን ተጋጅቶ ሲወድቅ ቲቻላም ሊገድለው ይጠጋዋል። ነገር ግን ሰዎች ሲቀርጹት ከተመለከተ በኋላ በጉዳዩ ላይ ለመወሰን ይገደድና ለሲአይኤ ያስረክበዋል። ሮስ ክላውንን ሲጠይቀው ቲቻላና ኦኮዬ ሮስ ላይ በለጠፉት መሳሪያ ያዳምጣሉ። በሌላ በኩል ከቤቱ ውጪ ኪሊሞንገርና ሰራተኞቹ ግድግዳ ላይ ፈንጂዎችን ያጠምዳሉ። ይህንን በካሜራ የተመለከተችው ናኪያ ሁሉንም ለማስጠንቀቅ ትሮጣለች። ነገር ግን ማፊያዎቹ ግድግዳውን ያፈነዱታል። ከዚያም መተኮስ ይጀምሩና ሮስ ናኪያን ከሞት አትርፎ እሱ በጥይት ይመታል። ኪሊሞንገርም ክላውንን ይወስደዋል። በዚህ ሰዓት ቲቻላ የአያቱ አይነት ቀለበት አንገት ላይ ይመለከታል። ቲቻላ ኪሊሞንገርን ከማሳደድ ይልቅ ናኪያን ለማዳን በጥይት የተመታው ሮስን ወደ ዋካንዳ ለመውሰድ ይወስናል። በሌላ በኩል ኪሊሞንገር ወደ ዋካንዳ ሊወስደው ወደሚፈልገው ፕሌን ያመራል። ክላውን ግን ሌላ እቅድ ስላለው የኪሊሞንገርን ፍቅረኛ እንደታጋች ይይዛታል። ነገር ግን ኪሊሞንገር ክላውን ላይ ከመተኮስ ይልቅ ፍቅረኛውን ይገድላታል። በመቀጠል አብዛኛው ዋካንዳውያን ያላቸውን የከንፈር ንቅሳት እስካላሳየ ድረስ ኪሊሞንገርን ወደ ዋካንዳ እንደማያስገቡት ይነግሩታል። ከዛም ኪሊሞንገር ክላውንን በጥይት ተኩሶ ይገድለዋል። ወደ ዋካንዳ ስንመለስ ቲቻላ ክላውንን ማምጣት ባለመቻሉ ዋካቢ የተሰማውን ቅሬታ ይገልጽለታል። ዙሪ ስለ ሂንጆቡ እንደሚያውቅ ለመናገር ይገደዳል። ከዚያም በ1992 የተፈጠረውን እንመለከታለን። ሂንጆቡ ቫይብራኒየሙን ሰርቆ ለሌሎች የአፍሪካ ሀገሮች ይሰጣል። የሰጣቸውም ጨቋኞቻቸውን እንዲዋጉና ራሳቸውን ነፃ እንዲያወጡ ነበር። ሂንጆቡ ግን ዙሪ ላይ ሽጉጡን ሲደቅንበት ቲቻካ ጣልቃ ገብቶ ሂንጆቡን በጥፍሩ ይገድለዋል። ይህም ቲቻካ በድርጊቱ እንዲጸጸት ያደርገዋል። ከዛም የሂንጆቡ ልጅ የሆነው ኤሪክን ትተውት ይሄዳሉ። ይህ ሲሆንም ልጁ ግቢ ውስጥ ስለነበር የአባቱን አስክሬን ያገኛል። ከዛም ኤሪክ የአሜሪካ ወታደር ከሆነ በኋላ ኪሊሞንገር የሚል ቅጽል ስም ይሰጠዋል። ስሙ የተሰጠውም በሰውነቱ ላይ ባሉት ምልክቶች ምክንያት ሲሆን ለገደላቸው እያንዳንዱ ሰዎችም ሰውነቱ ላይ ምልክት አለ። ኪሊሞንገር የክላውንን አስክሬን ይዞ ወደ ዋካንዳ ይገባል። አስክሬኑንም ለዋካቢ ያሳየውና ዋካቢ ወደ ቤተ መንግስት ይወስደዋል። ከዛም ኪሊሞንገር እውነተኛ ስሙን ይናገራል። ከዛም የሂንጆቡ ልጅ መሆኑንም ይነግራቸዋል። ዋካቢ የኪሊሞንገርን ቀለበት ለሁሉም ሲያሳያቸው ልክ መሆኑን ያረጋግጣሉ። በመቀጠል የቲቻላን ዙፋን በመሞገት ፍልሚያው ላይ የመሳተፍ ፍላጎት እንዳለው ይናገራል። ኪሊሞንገር ለዙፋኑ የመፋለም ህጋዊ መብት ስላለው ስርዓተ ፍልሚያው ይጀምራል። አሁን ሁሉም በፏፏቴው ስር ተሰብስበዋል። ቲቻላም ለስርዓተ ፍልሚያው ኃይሉን እንዲያጠፋ ይደረጋል። ከዛም ኪሊሞንገር በጭካኔ ይፋለምና ቲቻላን በቀላሉ ያሸንፈዋል። ዙሪ ቲቻላን ለማዳን ጣልቃ ይገባል። በመቀጠል ኪሊሞንገር ቂም መያዝ ያለበት በእርሱ እንደሆነ ይናገራል። ኪሊሞንገርም ዙሪን ወግቶ ይገድለዋል። ከዛም የተሸነፈውን ቲቻላን ከፏፏቴው ላይ ይወረውረዋል። ይሄም በራም ሹሪና ናኪያ ላይ ድንጋጤ ይፈጥራል። ቲቻላም እንደሞተ ይገመታል። ስለዚህ አሁን ኪሊሞንገር ንጉስ ሆኗል። የብላክ ፓንተርን ፓወር ለማግኘት የልብ ቅርጽ ያለውን እጽዋት ይጠጣል። ከዚያም ኪሊሞንገር ከሱ ውጭ ሌላ ብላክ ፓንተር እንዳይኖር የአትክልት ቦታው እንዲቃጠል ለሁሉም ትዕዛዝ ይሰጣል። ናኪያ ግን ተደብቃ አንድ እጽዋት ትወስዳለች። ናኪያ፣ ሹሪ፣ ሮስና ራሞንዳ በተራሮች ላይ ያሉትን የጃባሬ ጎሳ እርዳታ ለማግኘት ይሸሻሉ። ኦምባኮን ያናግሩትና እርዳታውን ይጠይቁታል።
የኡምባኮ ሰዎችም ቲቻላን እየተንከባከቡት ነው። ምክንያቱም ቲቻላ መሪያቸው ኡምባኮን መግደል እየቻለ ሳይገድለው ቀርቷል። ከዛም ራሞንዳና ኪያ ያመጧቸውን የልብ ቅርጽ እጽዋት ይጨፈልቁና ፈሳሹን ለቲቻላ ያጠጡታል። አካሉንም በበረዶ ይቀብሩታል። አሁን ቲቻላ እንደ ቀድሞ ወደ ቅድመ አያቶቹ ይመለስና የአባቱን መንፈስ ያገኘዋል። ቲቻካም ልጁንም ሁሉንም ትቶ እሱንና ቅድመ አያቶቹን ለመቀላቀል ጊዜው አሁን እንደሆነለት ቲቻላ ይነግረዋል። ከዛም ኤሪክ ወገኖቹን መቀላቀል ሲገባው አሜሪካ ውስጥ ወላጅ አልባ አድርጎ ለምን እንደተወው ይጠይቀዋል። ቲቻካም ሁሉንም ነገር ያደረገው ህዝቦቹንና ዋካንዳን ከዓለም ጠብቆ ለማቆየት እንደሆነ ይነግረዋል። ቲቻላ ግን ይህንን በመቃወም በቁጣ ከሌላው ዓለም መደበቅ እንደማይችሉ ይመልስለታል። ከዚያም የአባቱን መንፈስ እንደማይቀላቀል ይናገራል። ይልቁንስ እሱ የፈጠረውን ጭራቅ ከዙፋኑ ለማውረድ እንደሚመለስ ይነግረዋል። ቲቻላ ከተኛበት ከነቃ በኋላ ኪልሞንገርን ለመዋጋት የኡምባኩን እርዳታ ይጠይቃል። ኡምባኩ ግን ፍቃደኛ አልሆነም። ኪልሞንገር በዋካቢና በሰራዊቱ እየተደገፈ የአባቱን እቅድ ያስተካክል ይዟል። ኪልሞንገር የዋካንዳን የጦር መሳሪያዎች በዓለም ዙሪያ ላሉ የዋካንዳ አጋሮች ለማከፋፈል ያዘጋጃል። ከነዚህም ውስጥ ኒውዮርክና ለንደን ይገኙበታል። ከዚያም አንደኛው ጀት ወደ ላይ ሲነሳ ቲቻላ መጥቶ ይጥለውና ወደ ብላክ ፓንተርነቱ መመለሱን ያውጃል። ቲቻላ ስላልሞተና መሸነፉን ስላላመነ ኪልሞንገርን ለዙፋኑ እንዲፋለመው ይጠይቀዋል። ኪልሞንገር ግን ለመፋለም ፍቃደኛ ስላልነበረ ንጉስነቱ ወዲያው ይሰረዛል። ከዛም የሴቶቹ ሰራዊት ከሱ በተቃራኒ ይቆማሉ። የራሱን ብላክ ፓንተር ልብስ የለበሰው ኪልሞንገር ከሚደግፉት ጎሳዎች ጋር በመሆን ማጥቃት ይጀምራል። ሹሪም የጦር መሳሪያን የተሸከሙት ጀቶች ከዋካንዳ ከመውጣታቸው በፊት ተመተው እንዲጣሉ ለሮስ ትነግረዋለች። ሮስም ሁሉንም ጀቶች መምታት ችሏል። ከዚያም ናኪያ፣ አሹሪና ኦኮዬ ኪልሞንገርን ይፋለማሉ። እሱ ግን በአዲሱ ልብሱ በመታገዝ በቀላሉ ያሸንፋቸዋል። በሌላ በኩል ኪልሞንገር ሹሪን ለመግደል ጫፍ ደርሷል። ነገር ግን ቲቻላ ያድናትና ከኪልሞንገር ጋር ወደ ታላቁ ገደል ተያይዘው ይገባሉ። አሁን የቲቻላና የኪልሞንገር ፍልሚያ በቫይብራኒየም ወደ ተሞላው ገደል ያስገባቸዋል። ቲቻላና ኪልሞንገር የበላይ ለመሆን ሲፋለሙ በማዕድን ማውጫው ውስጥ እንደ መጓጓዣ የሚያገለግል የሶኒክ ብረቶች የቫይብራኒየም ጋሻቸውን አቅም ያሳጡታል። ቲቻላም ይህንን ይጠቀምበትና ኪልሞንገርን በራሱ አጭር ጦር ወግቶ ያሸንፈዋል። አሁን ለጥቃት የተጋለጠውና እየሞተ ያለው ኪልሞንገር ዋካንዳ ምን ያህል ቆንጆ እንደሆነች ባለማየቱ መጸጸቱን ይናገራል። ከዚያም ቲቻላ ፀሐይ ስትጠልቅ እንዲመለከት ኪልሞንገርን ከገደሉ ያወጣዋል። ኪልሞንገርም አባቱ ስለ ዋካንዳ ውበት የነገረውን ያስታውሳል። በመቀጠል ቲቻላ ለኪልሞንገር የመዳን ዕድል ይሰጠዋል። ኪልሞንገር ግን ከዚህ በኋላ እንደሚታሰር ስለሚያውቅ ጥያቄውን አልተቀበለውም። ከዚያም ኪልሞንገር ሞት ከባርነት እንደሚሻል ከሚያምኑት ከአባቶቹ ጋር እንዲቀበር ይጠይቃል። ከዚያም የተሰካበትን ጦር ከደረቱ እንዳወጣ ይሞታል። በሚቀጥለው ትዕይንት ቲቻላ ዙሪን ኦክላንድ ውስጥ ከሚገኘው የኪልሞንገር አሮጌ አፓርታማ ያወጣታል። በተጨማሪም ከጎኑ ያሉትን ሁለት ህንጻዎች እንደገዛቸውና ናኪያና ሹሪን የሚመሩት የዋካንዳ ኤምባሲ በአሜሪካ እንደሚቋቋም ይናገራል። በሚቀጥለው ትዕይንት ቲቻላ ከናኪያ፣ አሹሪና ኦኮዬ ጋር የተባበሩት መንግስታት ድርጅት ስብሰባ ላይ ይሳተፋሉ። ከዚያም የዋካንዳን ሀብት ለዓለም ለማስተዋወቅና ለማሳየት ከተቀረው ዓለም ጋር መስራት እንደሚችሉ በማሰብ እቅዱን ይፋ ያደርጋል። በመጨረሻው ትዕይንትም 3 የዋካንዳ ልጆች በአንድ ጎጆ ውስጥ የሆነ ሰው እያዩ ነው። ሹሪም ሰውየውን እንዳያስቸግሩት ለልጆቹ ትናገራለች። ከዚያም ባርኒስ ከጎጆ ይወጣና ሹሪን ያገኛታል። እሷም ከአእምሮ ፕሮግራሚንግ ሲስተም በማገገም ላይ እንደሆነ ከነገረችው በኋላ ፊልሙ ይጠናቀቃል። በቀጣይ በሌላ ፊልም እስከምንገናኝ ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ ጠብቁን። ይመቻችሁ።